እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ስሜን ተናግራለች ኮኪ ነው የመጣ ነው ከቲክቶክ መንደር ነው። ልዩነታችን ውበታችን ባታል ይሄን ያደረገችው ማናት ደግሞ ነጃት የምትባለው አናት ማለት ነው። አሁን ኒቃቢስት የሆነችዋን እህታችንን ምስል ወይም ደግሞ የተገለጠችውን ከዚህም በፊት ኒቃብ ሳለብስ የለቀቀችውን ቪዲዮ ከየትም ብለው አፈላልገው ለቀውባታል። እኔ አንድ ነገር የምጠልባችሁ በተለይ ጅዳ የምትኖሩ ጀማዓዎች፣ መዳም ቤት የምትኖሩ ሰዎች ነጃትን የማያውቃት የለም። ሁላችሁም የሰራችሁን ቪዲዮና ያለችውን አጸያፊ ቃላት ለመዳሞቻችን በማሳየት እቺ ልጅ ማለት ነው በጣም አጸያፊና አላህና ረሱል ሰለላሁ ዐለይሂ ወሰለም እየተሳደበኝ ነው የማይሆን ቃል እያወጣች ነው በማለት ሁላችንም የበኩላችንን ወጥተና ተናግረናል። ለእስር ቤት ማብቃት አለብን እቺ ማለት ነው። ሳዑዲ እያለች ነብያችን ሰለላሁ ዐለይሂ ወሰለም መሳደቧል ማንቋሿን ታውቃላችሁ። ያንን በቀል አገኘው ብላ ኮኪ እዚህ ጋር ስትቸገር በችግሯ ሰዓት ጠብቃ ወጋቻት ማለት ነው። ከሚገርም ይበልጥ ማለት ነው በዚህ መልኩ ነጃት የምትባለው ማለት ነው በዚህ መልኩ ጸጉሯን የተላጨችው ማለት ነው 10 አንበሳ ተሰጥቷት ነው። በደረሰኝ መረጃ መሰረት ከአውቶቢስ ተራ እስከ አብነት ድረስ ወጣቶች ባቡል ኬር እናስገባቸዋለን በሚል 600 ብር እያስከፈሉ ሰዎችን እየመዘገቡ ነው የሚል መረጃ ደርሶናል። ባህሪ ሳያውቁ ማንነቱን ሳይረዱ መውራት ግን ጥሩ አይደለም። فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته. السلام عليكم ተከበራችሁ ተከታታዮች በላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከወደ ተመለከታችሁት አነጋጋሪ የተወደዱ የተማራጡ እንደውም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከዛም አልፎ እንግዲህ በመጀመሪያ የምንመለከተው እጅግ በጣም የሚያሳፍር የሚያስደነግጥ መረጃ ነው። እንግዲህ በጧት ስመለከት ቲክቶክን ስክሮል ሳደርግ ስመለከት የኮኪ ቪዲዮ ለቀውባታል። ይሄን ያደረገችው ማናት ደግሞ ነጃት የምትባለው አናት ማለት ነው። ሁላችሁም ነጃትን ታውቃታላችሁ ማለት ነው። የምን አይነት ቪዲዮ ነው ለቀቁባት ካላችሁ በዚህ መሰረት እንደምትመለከቱ እኔ ፊቷን አላሳይም ኢሞጂ ተጠቀምባታለሁ በዚህ መልኩ ማለት ነው። ነገር ግን ሚዲያ ላይ እያሽከረክሩባት ይገኛሉ ማለት ነው። የማንን የኮኪ ማለት ነው። አሁን ኒቃቢስት የሆነችዋን እህታችንን ምስል ወይም ደግሞ የተገለጠችውን ከዚህም በፊት ኒቃብ ሳለብስ የለቀቀችውን ቪዲዮ ከየትም ብለው አፈላልገው ለቀውባታል ማለት ነው እያልኳቸዋለሁ። ማን ይሄን ያደረገችው? በተደጋጋሚ ከአንድ 3-4 ጊዜ በላይ ከ10 በላይ ይሆናል። አሁን ላይ ማናት ኮኪ ነጃት የምትባለው የኮኪን ምስል ወይም ደግሞ ፎቶ የለቀቀችባት ማለት ነው በቪዲዮ ጭምር ማለት ነው። ምንድነው የሚለውን እስኪ በጋራ እንመልከትና ስለ ነጃትም ማን እንደሆነች እነግራችኋለሁ። ሁላችሁም ታውቃላችሁ ብዬ አስባለሁ። በቅድሚያ እስኪ ይሄንን ቪዲዮ እንመልከት። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ስሜን ተናግራለች ኮኪ ነው የመጣ ነው ከቲክቶክ መንደር ነው። ልዩነታችን ውበታችን የሚል የራሳችን የሆነ መገናኛ አለን የሴቶች ነው እና ከዛ ነው የመጣ ነው። ከዘረኝነት ነፃ የሆነ ሰው በመሆኑ ብቻ እንድንከባበር የሚያደርግ ግሩፕ ነውና ግሩፑን ከተመቻችሁ ሁላችሁ መቀላቀል ትችላላችሁ። እዚህ ጋር ብሔር አይለይም፣ ዘር አይለይም። ሁሉንም በቃ ኢትዮጵያዊ በመሆናችን ብቻ መስራት ያለበት ግሩፕ ነው። ወደፊት በጣም ብዙ ነገር መስራት ይችላል እና ዛሬ ተገናኝተናል ሁላችሁም። እሺ በትንሹ ሰምታችኋል። ገና ቲክቶክ ላይ የመጀመሪያ ጊዜ ስትመጣ አዲስ ቲክቶክ ቪዲዮ መስራት ሲጀምር ነው መሰለኝ። እንግዲህ ያኔ ኒቃቢስት አልነበረችም። ያኔ ነበር በጀማዓ ቪዲዮ ይሰሩ ነበር። ይሄንን መልእክት እንግዲህ ኒቃብ ሳለብስ በፊት አስተላልፋ ነበረ ማለት ነው። ፊቷ እየታየ ያንን ቪዲዮ ከየት እንዳመጡት አላቅም። እንግዲህ በቀል ስላለባት ነጃት የምትባለዋ እንግዲህ በዚህ መልኩ ይሄንን ቪዲዮ ልታጋራ ችላለች ማለት ነው። እጅግ በጣም የሚያሳፍር የተለያዩ ኮሜንቶችን ስመለከት ነበረ። ከእናንተ የማይጠበቅ ማለት ነው። ማስጠሎናት እንደገና ብራችን ይመለስ ያልተገቡ ተግባራቶች የማይመለከታችሁን ኢቭን ደህና ናችሁ የምትባሉ ሰዎች በጣም ታሳፍራላችሁ ማለት ነው። ነጃት ለምንድን ይሄን ቪዲዮ ለቀቀችባችሁ መሰላችሁ? ቪዲዮ አያይዣ አመጣላችኋለሁ ማለት ነው። ኮኪ ከዚህም በፊት ስለ ነጃት ቪዲዮ ሰርታ ነበር ማለት ነው። በዋናነት ምንድነው እንግዲህ ነጃት ማለት ነው ሳዑዲ እያለች ነብያችን ሰለላሁ ዐለይሂ ወሰለም መሳደቧል ማንቋሿን ታውቃላችሁ። ከዛ ጋር ተያይዞ ደግሞ እነ ኮኪ ወይም ደግሞ እነ አቡ አሚራ የተለያዩ ኢስላሚክ ኮንተንት የሚሰሩት ወንድሞቻችን ነጃትን ለማስያዝ ጥረት ሲያደርጉ ነበረ። በተደጋጋሚ ቪዲዮ እየሰሩባት ነበር። ያ
በቀል አለባትና ያ ተንኮል አለባትና ይዛ አሁን ደግሞ ኮኪ በዚህ በቸገራት ሁኔታ ውስጥ ደግሞ ኮኪ ላይ አንዳንድ እህቶች ሲነሱባት ስንመለከት ነበር። በመቀኝነት በቅናት የተነሳሳ ማለት ነው። ያላችሁ እርዱ፣ ያለላችሁ አትርዱ። ይሄ ሁላችንም አውርተንበታል ማለት ነው። የሷ ችግር አሳምናችሁ ከሆነ እርዷት። አሁንም ማያሳምናችሁ ከሆነ አቁሙ ብዬንም ቪዲዮ ሰርቼ ነበር። ብዙ እንግዲህ እህት ወንድሞች ስለሷ ሳታውቁ ብዙ ነገር አትበሉ እያሉ ቪዲዮ ማሰባቢያም ጭምር ሲሰሩ ነበር። ከዛ መሰረት ነው ይሄንን ቪዲዮ እስኪ በጋራ እንመልከት። እንግዲህ ለምን እንደለቀቀችባት ማለት ነው። እኔ አንድ ነገር የምጠልባችሁ በተለይ ጅዳ የምትኖሩ ጀማዓዎች፣ መዳም ቤት የምትኖሩ ሰዎች ነጃትን የማያውቃት የለም። ሁላችሁም የሰራችሁን ቪዲዮና ያለችሁን አጸያፊ ቃላት ለመዳሞቻችን በማሳየት እቺ ልጅ ማለት ነው በጣም አጸያፊና አላህና ረሱል ሰለላሁ ዐለይሂ ወሰለም እየተሳደበኝ ነው የማይሆን ቃል እያወጣች ነው በማለት ሁላችንም የበኩላችንን ወጥተን ተናግረናል። ለእስር ቤት ማብቃት አለብን። እቺ ልጅ ተሐተል አርድ ምንም የምትቀጣ ልጅ አይደለችም። በጣም የሚያስጠላ ቃል ነው የምትናገረው። አልፎ ተርፎ ደግሞ በአላህ ላይ በረሱል ሰለላሁ ዐለይሂ ወሰለም ላይ لازم تدخل تحت العرض هذه البنت تعيش في جدة ሁላችሁም ማለት ነው በተቻለኛ ቅምኔ በአረብኛም ቢሆን ለመናገር ዝግጁ ነኝ። አይደለም ይቻላልችን የእናቴ ልጅ እንኳን ብትሉ። ሰላም አለይኩም ወዳጆቼ እንዴት ናችሁ? ሰላም ብያለሁ። ያው እንግዲህ ዛሬ በዚህ በቲክቶክ በሜሴንጀር በዋትስአፕ በጣም ብዙ መልእክቶችን እየደረሱኝ ነበር ነጃት ስለምትባለው ልጅ። በዚህ አጋጣሚ ነጃት የምትባለው ልጅ እዚህ ቲክቶክ ውስጥ መናቃት ሰውን በማንቋሸሽ የሰውን እናት በመስደብ ነው። ይሄ እንግዲህ ቲክቶክ ላይ ለመታወቅ ብለው የሚያደርጉት ነገር ነው ብለን ስለምናስብ ብዙ ጊዜ ፎከስ አልሰጠሩም። አሁን ግን ቀይ መስመር አልፋለች። እዚሁኛ ውስጥ ተቀምጣ ነብዩን ሰለላሁ ዐለይሂ ወሰለምና አላህ ሱብሓነሁ ወተዓላን ተሳድባለች። እንግዲህ ሳውዲ አረቢያ ማለት እንደምታውቁት ቁርአን የወረደበት ሀገር ነው። ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ሀገር ነው። መካና መዲና ያለበት ሀገር ነው። እስልምና የሚቀደስበት ሀገር ነው። ንቀት ነው ይሄ። ስለዚህ እኔ እንደኔ እንደዚህ ዲዩት እየሰሩ እንደዚህ ሆነን ተሰደን ብሎ ማልቀሱ ሽንፈት ነው። ማድረግ ያለብን ምንድነው? በህጉ መሰረት ቅጣት ማግኘት አለባት። እሷም መሰሎቿም እንዲህ ያለውን ተግባር እንዳይደግሙትና የጅማ እንዴት እና ሊላሂ ወኢና ኢለይሂ ራጂዑን እንዴት እህት በእህቱ ላይ ጨክናል። ምን አጠፋሽ ኮኪ ማለት ነው? ኮኪ ምንድነው የበደለችው? ምንድነው የሰራችው? እስልምናን አንቋሸሽ እንጂ ለዲኗ ጠቀመች እንጂ በነገራችን ላይ ለብዙዎች ድምጽ ሆነች እንጂ እንዲ ያቺኛው እኮ ነብዩን ተሳርባ እኮ ነው የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም እኛን ውድ ነብይ የሆኑትን እንግዲህ ነብያችንን አንቋሻ ተሳርባ እኮ ነው በዚህ ደረጃ እንግዲህ ቪዲዮ ልሰራባት የቻለው። እሷም ኮኪ ብቻ አይደለችም፣ ብዙ ሰዎች ነበር ቪዲዮ የሰሩት እንደና አቡ አሚራም ጭምር አይነቶች ማለት ነው። እየተመለከታችሁ ነበር። በጣም ያሳፍራል። አሁን ያንን በቀል አገኘው ብላ ኮኪ እዚህ ጋር ስትቸገር በችግሯ ሰዓት ጠብቃ ወጋቻት ማለት ነው። በችግሯ ሰዓት ጠብቃ ኒቃብ ትልቅ ወንጀል ነው የሰራችው። በነገራችን ላይ እቺ ልጅ ወላሂ በጣም ከሚገርም ይበልጥ ማለት ነው። በዚህ መልኩ ነጃት የምትባለው ማለት ነው በዚህ መልኩ ጸጉሯን የተላጨችው ማለት ነው 10 አንበሳ ተሰጥቷት ነው። 10 አንበሳ ስጡኝና ጸጉሬን እንላጫለሁ ብላ ለትናንሽ ጥቅማ ጥቅም ብላ ኢቭን በዚህ ደረጃ ራሷን አሳልፋ የሰጠች ለጊፍት ለምን ብላ እስልምናዋን ወደ ዳር አድርጋ አሁን ሙስሊም ነኝ ብላ የምትናገር ከዛም አልፎ ደግሞ በጣም የሚያሳፍር የተለያዩ የኛን እምነት የማይወክል የኦርቶዶክሶችን የጴንጤዎችን መዝሙር የምታዳምጥ ማለት ነው። በጣም ያስደስተኛል ብላ በድፍረት የምትናገር አይነት ሴት ናት ማለት ነው። ይቺ ናት እንግዲህ ኢላሂ እንደዚህ አይነት በጥላቻ ጀግና ሰራ ጥሩ አድርገሻል ጀግና ነጃት ምናምን እያላችሁ ኮመንት እየሄዳችሁ የምጽፉ ሰዎች አላህን ፍሩ። በጣም ያሳፍራል። ወላሂ ትልቅና ትልቅ ወንጀል ነው። እናንተንም ያስጠይቃችኋል። እሷም አይደለችም ማለት ነው። እና ይሄን ይመስላል እንግዲህ በዚህ የተነሳ በቅናት የተነሳ ኮኪ አሁን ወርቃለች ወይም ደግሞ ቸግሯታል ብላ የችግሯን ሰዓት ጠብቃ ልትወጋት የሞከረቻት ነጃት ናት። ገብቷችኋል አይደል? ስለዚህ እንግዲህ ኮፊ ምንም ጥፋት የለባትም። አሁንም የሷን ቪዲዮ አታሰራጩት። እኔ ራሱ በዚህ መልኩ ኢሞጂ ተጠቅሜበት ነው። ብዙ ሰዎች ሲጽፉ፣ ብዙ ሰዎች ሼር ስታደርጉ፣ ሪፖስት ስታደርጉ፣ ኮመንት የማይሆን ነገር ሲጽፉ ነበር። አሁንም ኮኪ በጣም ጀግና ናት። ከነጃት ጋር የምትነጻጸር አይደለችም። ለዲኗ ብዙ ታሪክ የሰራች ለእስልምና ብዙ መስዋዕት የከፈለች ናት። እዛ ስደት ሀገር ላይ ሆና ማለት ነው። ይህንን በድፍረት እናገራለሁ። ብዙ ከይር ቦታው ላይ የመጀመሪያ ቀደምትና ስትሳተፍ ከይር ስራዎች ላይ እየተመለከትናትም እንገኛለን ማለት ነው።
ስለዚህ አሁን ስለቸገራት እሷን ጠብቀን ልንወጋ አይገባም። እሷን ለመጣል ለመሞከር ይሄ ትልቅ ድክመት ነው ብዬ አምናለሁ። እንግዲህ ነጃት ማለት እንደዚህች አይነት ሴት ናት። ከሷ ራቁ። እንደዚህ አይነት እሷ የምትለቀውን ቪዲዮ እየተከታተላችሁ ላይክ እያደረጋችሁላት ጸጉሯን እስከ መላጨት ድረስ መዝሙር እስከ ማዳመጥ ድረስ ሙስሊም ነኝ እያለች አላህ ይመረኛል እያለች በአደባባይ ወንጀል እየሰራች ያለችበት ሁኔታ ነው። አላህ ቢምረንም አላህ ሰበቡ ልናደርስ ይገባል። የተለያዩ ቪዲዮዎች አሉ ኢንሻአላህ የምንማማርባቸው። እህታችን ወይም ደግሞ እንግዲህ ሐናን ሁላችሁም ታውቋታላችሁ። የበጎ አድራጎት የባቡል ኬር ማለት ነው መስራች የሆነችው ሐናን እንግዲህ የምታስተላልፈው መልእክት አለ። በባቡል ኬር ስም ብዙ ዘርፊያዎች እየተፈጸሙ ስለሆነ ተጠንቀቁ ትላለች። የተለያዩ እስላማዊ የሆኑ ቪዲዮዎች አሉ። እነሱን ቪዲዮዎች በጋራ እንመለከታለን። ይሄን ለማለት ነው በዋናነት ለብዙዎች ቪዲዮ ሼር አድርጉት ኢንሻአላህ። በደረሰኝ መረጃ መሰረት ከአውቶቢስ ተራ እስከ አብነት ድረስ ወጣቶች ባቡል ኬር እናስገባቸዋለን በሚል 600 ብር እያስከፈሉ ሰዎችን እየመዘገቡ ነው የሚል መረጃ ደርሶናል። ሰላም የባቡል ኬር ቤተሰቦች፣ ዛሬ አንድ ነገር ልላችሁ ነው የመጣሁት። እንደምታውቁት ባቡል ኬር የራሱ ህግና ደንብ አለው። ኢንሻአላህ እኛ ደግሞ ለሚመለከተው ክፍል እናደርሳለን። ግን በአካባቢያችሁ ያሉትን እናቶች ባቡል ኬር እንደዚህ አይነት ፕሮግራም እንደሌለው አንድም ቀን መንገድ ላይ ወጣቶች ልኮ እንደማያቅ መንገድ ላይ አስተባብሮም እንደማያቅ ማንም ሰው ባቡል ኬርን ብሎ ብር ቢጠይቃችሁ መስጠት እንደሌለባችሁና ማንም ሰው ደግሞ ባቡል ኬር አስገባችኋለሁ ቢላችሁ እንደማያስገባችሁ እንድታቁ ነው። ፕሊስ ይህን ፕሮግራም የምታዩ በአካባቢያችሁ ላሉ ስፔሻል ከአውቶቢስ ተራ እስከ አብነት ላሉ እናቶች ቤተሰቦች ይህን ነገር እንድታሳውቁ ነው። በባቡል ኬር እንደዚህ አይነት ነገር እንደሌለና ባቡል ኬር የሚገባ ህግና ደንብ እንዳለው ከመንግስት የዳሃ የሚያመጣ ድርጅቱ ማንን ነው የሚመግበው ማን ላይ ነው ፎከስ የሚያደርገው የሚለው የራሱ ህግና ደንብ አለው። ይሄንን ሼር በማድረግ እንድትተባበሩ ነው። አጭበርባሪዎች ናቸው። እኛ ከሚመለከተው አካል ጋር እየተነጋገርን ነው። ምንም አይነት ነገር ባቡል ኬር ከተጀመረ በዚህ በ6 አመት ከማንም ሰው መንገድ ላይ 1 ብር ተቀብለን አናቅም። 1 ብር መንገድ ላይ አስተባብረን አናቅም። አንድንም ሰው ደግሞ ባቡል ኬር እናስገባሃለንና 600 ብር ክፈል ብለን አናቅም። ይሄንን ሁላችሁም እንድትጠነቀቁ ነው። እናመሰግናለን። የሰውን ባህሪ ሳያውቁ ማንነቱን ሳይረዱ መውራት ግን ጥሩ አይደለም። ወላሂ ማለት እኛን ከሰማን ጊዜ ጀምሮ አይሆንም ስትል ይሆናል ይላል። ይሄዳ መከፈል አለበት ብለን የሰው ፊት ያቆማት የሰው ፊት የገረፋት በእኛ ምክንያት ነው እንጂ እሷ ልመና ምናምን ባህሪዋ ሆኖ አይደለም። ወላሂ አላህ የራሱ ባሮች አሉት። يحسبهم الجاهل اغنياء من التعفف ከኢፋቸው ከጥብቅነታቸው የተነሳ ማያቅሰው ሀብታም አድርጎ የደላቸው የተመቻቸው አድርጎ ያስባቸዋል። تعرفهم بسيماهم لا يسألون الناس إلحافا በምልክታቸው ታውቃቸዋለህ። ሰዎችን በችክታ አይጠይቁም። ልመና ባህሪያቸው አይደለም ብሎ አላህ ይገልጻቸዋል። ከነዚህ ውስጥ አንዷ ኮኪ ናት። እየጠበባት ለሌሎች ነው ታሰፋ እየጎደላት ምትሞላ የኔስ ጉዳይ እንዴት ሆነ ብላ እንኳን ማጠይቅ ማለት ነው። በቃ አታቋትማ በቃ ዝምታ ማንን ገደለ። ለማንኛውም ወንድም ካሊድ ፋውንዴሽን አሁን 200 ምናምን 50 ምናምን ሺህ ፎሎወር ነው። 500 ሺህ ፎሎወር ከገባ ለኮኪ 500 ሺህ ብር እንደሚሰጣት ቃል ገብተውልናል። ከኛ የሚቀንስ ምንም ነገር የለም። ይሄድን ወንድም ካሊድን ፎሎ እናርገው። ሰላም አለይኩም ፋሚሊ። ይሄ ሐሳቤ እኔ ነው። የተመቸው ይመቸው፣ ያልተመቸው ይጣለው ማለት ነው። ሰሞኑን በኩኪ በህታችን ኩኪ ዙሪያ 2 ፓርቲ ተለይቶ የተወዛገበ ነገር ነው ያለው ማለት ነው። በነገራችን ላይ እኔ ጤነኛ የሆነ ሰው ሚዲያ ላይ እንዲወጣ እንትን አልልም፣ መስራት አለበት ብዬ አስባለሁ ከሚያስቡት ሰዎች ነኝ። ነገር ግን እቺ ልጅ የምናቃት በጥሩነቷ ኢቭን ለኢስላሚክ ድርጅቶችን በሏቸው ሰብአዊነት ለሚሰማቸው ድርጅቶች እንዳገርም በሏቸው ማስተዋቂያ እንኳን በነፃ ስትቀጠቀጥ የነበረች ልጅ ናት። ሲቀጥል እንደገና ደግሞ ሁለተኛ ነገር እንደገና ደግሞ አልባሌ ቦታ ስትጠጣ ወይም ደግሞ ስትጨፍር የምናቃት እህታችን አይደለችም። ግን ፈትዋውም ሆነ ብትሩም የሚበዛው ጥሩ ሰዎች የሚባሉ ሰዎች ላይ ነው። ሁለተኛ ነገር እንደገና ማናት ወደሚለው መሄዱ የተሻለ ይመስለኛል። እቺ ልጅ ቤተሰቦቿ በትግራይ ጦርነትና በአማራ ጦርነት መሃል ላይ ድንበር ላይ የሚገኙ ቤተሰብ ነው ያላት።
እዛ ቦታ ላይ አባቷን አታለች ተባለ። ሁለተኛ እናቷን እንደማታገኘው እኔ ራሴ በግሌ አቃለሁ መሰክራለሁ ማለት ነው። እናቷን አግኝታ እንደማታገኝ ቤተሰቦቿን አግኝታ እንደማታገኝ። ሁለተኛ እዛ አካባቢ ያሉ ልጆች ሐቂቃ ለመናገር ለማስቀመጥ ሳይሆን የሚሰሩት ቀን በቀን በቀሎም ይሆን ጤፍ ለእናትና ለአባቶቻቸው ነው የሚገዙት። እኛ ምናልባት ሰርተን ለቤት ለምናምን ሊሆን ይችላል። ከዛ አንፃር እዳ አለባት ተባለ። የቱ ጋር ነው ክፋቱ? ይሄም ደግሞ እንደ አም የሆነ ሰው ሳይሆን የተጠየቀው በቃ የሷ የቅርብ የሆኑ ሰዎች ወይም ደግሞ አህለል ኸይር ከተገኘ ነው የተባለው። እና ያለው ተጨባጭ ሁኔታ ምን መሰላችሁ? በቃ መልካም ልጅ እናቱ አትወደውም የሚባል ነገር አለ። ስንቱ ለሀብታም ነኝ እያለ ራሱን ሚዲያ ላይ ሲያጫውተው የኖረ እየተዋጣለት እዳ ሲከፈልለት እየተዋጣለት ዋስ ሲሆንለት አላየንም እንዴ? ሌሎቹስ ደገፍ አድርጉ ስላሏቸው አካውንት ስለተለቀቀ ብቻ ማን ተቃወማቸው? ግን እነዚህ ጥሩ ናቸው የሚባሉ ሃይማኖታቸው ላይ ደህና ናቸው የሚባሉ ላይ ተቃወማላችሁ። እኔ ካሁን ቀደም ተቃውሞ ያውቃለሁ እንደዚህ አይነት ነገሮችን፣ ግን ስቃወም በምክንያት ነው። ለትርፈኛ ነገር ሲሆን ነው እንጂ ዳ ላይ ለወደቀ ሰው ወይ ለታመመ ሰው አይደለም። የሰውን ህመም መጀመሪያ ምንድነው እቺ ልጅ በየካዕባው እየሄደች በየፖስቶቿ መሃል ላይ የምትተክዘው ለምንድነው? ምንድነው የጎደላት የሚለውን አጥኑ። በተለይ ደግሞ ኒቃቢስት እህቶች ማለት ነው አንዳንድ የሰራችኋቸው ተገቢ ያልሆኑ ቪዲዮዎች አሉ። እነዛ እስኪ መርምሩ። እናንተ በኒቃብ አልተፈተናችሁም? እናንተ ወይ ደግሞ ኒቃቡን ተውትና ደግሞ በስራ ዓለም በህይወት ዓለም ፈትኗችሁ አያውቁም? የተፈተናችሁ አላችሁ። ይሄን ቪዲዮ ከሰራችሁት ውስጥ ስለማቃችሁ ነው ማለት ነው። ስለዚህ አሁንም የቻለ እርዷት። የቻለ ከኔ ጀምሮ ካለኝ እረዳለሁ።